ሰላም ሰላም አድማጮቻችን እንዴት ናችሁ? ዛሬ ስለ ፔፕ ሊንደርስ እንጨዋወታለን። የቀድሞው የክሎፕ ቀኝ እጅ አሁን የጓርዲዮላ ረዳት ሆኗል። ከዚህ ጋር የተገናኘ ሀሳብ አንስተን እንጨዋወታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። ፔፕ ሊንደርስ ቀጣይ እርምጃቸውን በጥንቃቄ ሲያጠኑ ነው የሰነበቱት። ባለፈው ታህሳስ ከሬድቡል ሳልዝቡርግ የተሰናበቱበት መንገድ ሲያብከነክናቸው ቆይቷል። ስለሆነም የተወሰነ የጥሞና ጊዜ ያስፈልጓቸዋል። የቀድሞው የሊቨርፑል ምክትል አሰልጣኝ በኦስትሪያው ክለብ በዋና አሰልጣኝነት ያሳለፉት ለ7 ወራት ብቻ እንደነበር ይታወቃል። ለ18 ዓመታት ከሀገራቸው ወጥተው የሰሩት ሊንደርስ ባለቤታቸው ዳንኤሌና ቤንጃሚንና ሮሜን የተባሉ ትንንሾቹን ወንዶች ልጆቻቸውን ይዘው ከስንብታቸው በኋላ ጓዛቸውን ጠቅልለው ወደ ትውልድ ሀገራቸው ኔዘርላንድስ ነው የተመለሱት። ከ2 አስርተ ዓመታት ገደማ በኋላ ነው ረዘም ያለ የእረፍት ጊዜ ያገኙት። እናም ይህንን የእረፍት ጊዜ ማግኘታቸው ጠቅሟቸዋል። ልጆቻቸውን ወደ ትምህርት ቤት ማድረስና መመለስ ቻሉ። ከልጆቻቸው ጋር ቼዝ መጫወት የሚችሉበት በቂ ጊዜ ያገኙ። በደቡባዊ ምስራቋ የሆላንድ ከተማ ቬንሎ ወንዝ ዳር በሚገኘው ሰላማዊ ቤታቸው ሆነው በእርጋታ ከባለቤታቸው ጋር ቡና የሚጠጡበት ጊዜም አግኝተዋል። ከቅርብ ወራት ወዲህ ግን በልምምድ ሜዳ ላይ መገኘትና ወጣቶችን ማጎልበት የሚፈጥረው ስሜት ይናፍቃቸው ጀምሮ ነበር። የተወሰኑ የፖርቱጋል ክለቦች አሰልጣኙን ለመቅጠር ፍላጎት አሳይተዋል። ኖርዊች ሲቲም አዲስ አሰልጣኝ በሚያፈላልግበት ወቅት ወደ እርሳቸው አማትሮ ነበር። በግንቦት አጋማሽ እንዲያውም ከሻምፒየንሺፑ ክለብ ጋር ሁለተኛ ዙር ውይይት ሲያደርጉ ፔፕ ሊንደርስ በኦንላይን ሀሳባቸውን አብራርተው ፕሬዘንቴሽን አቅርበዋል። ሆኖም ሁለቱን ወገኖች ያግባባ ሳይሆን ቀርቷል ፕሬዘንቴሽኑ። ይህን ተከትሎ የሻምፒየንሺፑ ክለብ የብሪስቶል ሲቲውን ሊያም ማኒንግ አሰልጣኙ አድርጎ ሾመ። በእርግጥ ሁኔታው በተወሰነ መልኩ ውስብስብ ነበር። በጊዜው ሊንደርስ ከሳልዝቡርግ የተለያዩበት መንገድ መቋጫ ሳያገኝ ነበር የቆየው። ሲሰናበቱ በኮንትራታቸው 2 ዓመት ይቀራቸው ስለነበር ከፋይናንስ ጋር የተገናኘው ጉዳይ እልባት አላገኘም ነበር። ይህ ከሆነ ከ1 ሳምንት በኋላ ሁሉን ነገር የለዋወጠ የስልክ ጥሪ ነው ከፔፕ ጓርዲዮላ የደረሳቸው። የማንቸስተር ሲቲው አሰልጣኝ ለሊንደርስ ረዳቱ ሆነው እንዲሰሩ እንደሚፈልግ አብራራላቸው። ጓርዲዮላ የአሰልጣኝ ቡድኑን እንደ አዲስ በማዋቀር ላይ መሆኑ ይታወቃል። ምክንያቱም ሁዋን ማሌዮ፣ ካርሎስ ቪሰንስ እና ኢኒጎ ዶሚኒጌዝ በዚህ ክረምት ከክለቡ ተለያይተዋል። ስለሆነም ከካታሎኒያዊ አሰልጣኝ ሰውየው በሊቨርፑል ለየርገን ክሎፕ ሲሰሩ የነበሩትን በኤቲሃድ እንዲደግሙት ፈልጓል። የልምምድ መርሃ ግብሮችን በመንደፍና በመተግበር እንዲያግዙት ነው ጥሪ አይቀረበላቸውም። በዚያ ስልክ ጥሪ ስለ እግር ኳስ መርሆቻቸውና ሊንደርስ በኤቲሃድ ስለሚኖራቸው ኃላፊነት ለግማሽ ሰዓት ያህል ነው ያወሩት። ጓርዲዮላ አያይዞም ከክለቦች የዓለም ዋንጫ መጀመር በፊት ሁሉን ነገር ማጠናቀቅ እንደሚፈልግ ነው የነገራቸው። ሲቲ ውድድሩን የሞሮኮን ዋይዳድ ኤሲ በመግጠም እንደሚጀምር ይታወቃል። ስለሆነም ከዚያ በፊት ስምምነት ላይ መድረስ ፈልገዋል። ስለሆነም አሰልጣኙ ከቤተሰቦቻቸው ጋር ይዘውት የነበረውን የእረፍት ሽርሽር ቀነቀጠሮ ማስተካከል ግድ ብሏቸዋል። የስልክ ጥሪው ለሊንደርስ ድንገተኛ አልነበረም። ምክንያቱም የቀድሞ ባልደረቦቻቸው ጓርዲዮላ ስለ እርሳቸው እያጠያየቀ መሆኑን ቀደም ብለው ነግረዋቸው ነበር። እናም ከሊቨርፑል ጋር ያላቸው ቅርኙነት እንዳለ ሆኖ ለማንቸስተር ሲቲ ሊሰሩ የሚችሉበት እድል ሊኖር እንደሚችል ሲያብሰለስሉ ነው የከረሙት። በአንፊልድ ባሳለፉት 9 ዓመት ከመንፈቅ ከጓርዲዮላ ሲቲ ጋር የነበራቸው ባላንጣነት እጅግ የተጋጋለ እንደነበር ይታወቃል። ሊቨርፑል በ2019-20 የውድድር ዘመን አሸናፊ ቢሆንም ቀደም ባለውና በተከተለ የውድድር ዘመን ማለትም በ2018ና 19 እንደዚሁም በ2021-22 ዋንጫውን በ1 ነጥብ ብቻ ተበልጠው ማጣታቸው ሲያብከነክናቸው የቆየ አጋጣሚ ነበር። በተደጋጋሚ ለዋንጫ መፎካከራቸው በመካከላቸው ውጥረት እንዲነግስ አድርጓል። በተለይም ሲቲ የፕሪሚየር ሊጉን የፋይናንስ መመሪያዎች ጥሷል በሚል የተመሰረተበት ከ100 በላይ ክስ ጉዳዩን አክርሮት ተመልክተናል። ቀዮቹ ሲቲ አሸናፊ የሆነው ኢፍትሐዊ በሆነ መንገድ ራሱን አደራጅቶ ነው የሚል ስሜት እንዲፈጠርባቸው አድርጓል። እንዲያም ሆኖ ሊንደርስ ጥያቄውን ከአሰልጣኝነት ዘመናቸው ጉዞ ጋር አገናኝተው ሲያስቡት ወደ ጎን ሊገፉት የማይገባ አጋጣሚ መሆኑን ነው የተገነዘቡት። ክሎፕና ጓርዲዮላ የዘመናችን ምርጦቹ አሰልጣኞች መሆናቸው ግልጽ ነው። ስለሆነም ከሁለቱም ጋር ረዳት ሆኜ ሰርቻለሁ ሊሉ የሚችሉበት እድል ተፈጥሮላቸው ያንን ማሳለፍ አልፈለጉም። ጓርዲዮላ አስቀድሞ ነበር የቤት ስራውን የሰራው። ሲቲ ወደ ሴንት ሜሪ አምርቶ ሳውዛምፕተንን በገጠመበት ዕለት ጓርዲዮላ የቀድሞውን የሊቨርፑል ተጫዋች አዳም ላላና ስለ ሊንደርስ ምን እንደሚያስብ ጠይቆታል። የሲቲው አሰልጣኝ ግን በዚህ ብቻ አልተገደበም። በተመሳሳይ ርዕስ ለማውራት ለክሎፕ ደውሎላቸዋል።
ጀርመናዊ ሞቅ ባለ ስሜት ነው ሊቨርፑል የፕሪሚየር ሊግ፣ ቻምፒየንስ ሊግ፣ የክለቦች የዓለም ዋንጫ፣ ኤፍኤ ካፕና 2 ጊዜ ካራባው ካፕ ዋንጫን ሲወስድ የሊንደርስ አስተዋጽኦ ከፍ ያለ እንደነበር የነገሩት። ጓርዲዮላ ቀጥሎ የቀድሞውን የሊቨርፑል ተንታኝ ማርክ ሌላንድን አናገረ። ሰውየው ከሐምሌ 23 ጀምሮ በኤቲሃድ የስልጠና መንገዱን የሚመራ ዲፓርትመንት ኃላፊ ሆነው በመስራት ላይ ናቸው እና ከሳቸውም ስለ ሊንደርስ ጠይቋል። ሊንደርስ ከጓርዲዮላ ጋር ካደረጉት የመጀመሪያ የስልክ ውይይት በኋላ በመርህ ደረጃ ስራውን ለመቀበል መስማማታቸውን ገልጸዋል። ከዚህ በኋላ ያለውን ነገር እንዲጨራረስ ግን ለወኪላቸው ማርክ ኮሲከ ነው የተወለት ኃላፊነቱን። ኮሲከ ከሲቲው የእግር ኳስ ዳይሬክተር ሁጎ ቪያና ጋር ተደራድሮ ከስምምነት መድረስ ችሏል። ከ3 ቀናት በኋላ በግል ጉዳዮቻቸው ላይ ተስማምተው የ2 ዓመት ኮንትራት ተፈራረሙ። በእርግጥ አንደኛው ዓመት የተረጋገጠ ሆኖ 12 ወራት ማራዘም የሚችሉበት ስምምነት ነው የተፈጸመው። ከዚያ በኋላ ሊንደርስ ለክሎፕ ደውለው የኤቲሃዱን ስራ ለመጀመር መወሰናቸውን ነገሯቸው። ከአክብሮት በመነጨ ስሜትም ለአርነ ስሎት ደውለው ይህንኑ ነግረዋቸዋል። ስሎት በአንፊልድ ባሳለፉት ውጤታማ የመጀመሪያ የውድድር ዘመን ሊንደርስና የወቅቱ የሊቨርፑል ዋና አሰልጣኝ ቶሎ ነበር መልእክት ይለዋወጡ የነበረው። ሁለቱ ሰዎች ከ10 ዓመት በላይ የዘለቀ ወዳጅነት አላቸው። ስሎት በወቅቱ በካምቡር በአሰልጣኝነት ዘመናቸው የመጀመሪያ ዓመታት ላይ ነበሩ ሁለቱ ግንኙነት ሲመሰረቱ። እናም ወደ ሊንደርስ እየደወሉ ምክር ይጠይቋቸው ነበር። የሊቨርፑል ባለቤት ፌንዌይ ስፖርትስ ግሩፕ ፕሬዚደንት ማይክ ጎርዶን ለሊንደርስ ደውለው መልካም ዕድል ተመኝተውላቸዋል። የሊቨርፑል ባለቤቶች ለሊቨርፑል በሰሩ ስራ ሁል ጊዜም እንደሚያመሰግኗቸው ማረጋገጫ ሰጥተዋቸዋል። ከሊቨርፑል ጋር ያላቸው ግንኙነት በዚህ ውሳኔያቸው ፈጽሞ እንደማይቀየር ማረጋግጠውላቸዋል። ባለፈው ረቡዕ ሊንደርስ ከሳልዝቡርግ ጋር የነበራቸውን ያልተቋጨ ኮንትራት ጉዳይ ፈጸሙ፣ በስምምነት ጨረሱ። በዚህ ምክንያት ሲቲ ምንም አይነት የካሳ ክፍያ መፈጸም ሳያስፈልገው ሊንደርስን የአሰልጣኝ ቡድኑ አባል አድርጎ ማስፈረም ቻለ። ባሳለፍነው እሁድ ሊንደርስ ወደ ማንቸስተር በረሩ። የዚህ ዕለት ምሽት ከጓርዲዮላና የአሰልጣኝ ቡድን አባላት ጋር ራት አብረው በሉ። ሰኞ ዕለት ነው አዲሱን ስራቸውን የጀመሩት። አሰልጣኙ በሲቲ ስራ መጀመራቸውን ክለቡ ትላንትና ነው ማረጋገጫ የሰጠው ይፋ ያደረገው። ስኳዱ ሐሙስ ዕለት ነገ ወደ አሜሪካ ይበራል። ከስኳዱ ጋር አብረው ይጓዛሉ። ከ13 ወራት በፊት የክሎፕ የሊቨርፑል ዘመን አብቅቶ ሊንደርስም ከክለቡ ሲለያዩ የጓርዲዮላ ረዳት ይሆናሉ የሚለው ሐሳብ ፈጽሞ ማይታሰብ ነበር። እርሳቸውም ቢሆኑ በወቅቱ በዋና አሰልጣኝነት አዲስ ጉዞ ለማድረግ መዘጋጀታቸውን ያሳወቁበት ስለነበር እንዲህ ይሆናል ብሎ የገመተ ማንም አልነበረም። ከሊቨርፑል ሲለያዩ አያክስ፣ ቤሺክታሽ፣ ፖርቶና ስቶክ ሲቲ እርሳቸውን የመቅጠር ፍላጎት አሳይተዋል። እርሳቸው ግን ሳልዝቡርግ የተሻለ አማራጭ እንደሆነ አሰቡ። ምክንያቱም ክለቡ ወጣቶችን ለማጎልበት ያሳየው ቁርጠኝነት ማርኳቸው ነበር። በዚያ ላይ እርሳቸው የሚመርጡትን የበለጠ ማራኪ አጨዋወት የሚተገብር 4-3-3 ሲስተም እንዲጠቀሙ ፈቅዶላቸዋል። የኦስትሪያ ቆይታቸው በጥሩ መንገድ ነው የጀመረው። በቻምፒየንስ ሊግ የማጣሪያ ዙሮች ጥሩ ውጤት አስመዝግበዋል። ቀጥሎ ግን እድል ፊቷን አዞረችባቸው። ተደራራቢ ጉዳቶች ስብስቡን ፈተኑት። ተከታታይ መጥፎ ውጤቶች ተመዘገቡ። የቡድኑ በራስ መተማመንም አሽቆለቆለ። በታህሳስ አጋማሽ በአዲሱ የሳልዝቡርግ ማኔጂንግ ዳይሬክተር ሩቨ ሽሮደ የስንብት ደብዳቤ ሲጻፍባቸው ሳልዝቡርግ ከመሪው ስትሩም ግራዝ በ10 ነጥቦች ዝቅ ብሎ በሊጉ የደረጃ ሰንጠረዥ 5ኛ ስፍራ ላይ ተቀምጦ ነበር። ውሳኔ የተላለፈው ክሎፕ የሬድቡል የዓለም አቀፍ እግር ኳስ ጉዳዮች ኃላፊ ሆነው በይፋ ኃላፊነታቸውን ከመጀመራቸው 2 ሳምንታት ቀደም ብሎ ነበር። ይህን ተከትሎ ሊንደርስ ወደ ኔዘርላንድ ተመልሰው የረፍት ጊዜ አሳለፉ እና በዛ በረፍት ጊዜያቸው ወቅት በሳልዝቡርግ የሰሯቸውን ልምምዶችና ያደረጓቸውን ጨዋታዎች መለስ ብለው የሚከታተሉበት እድል አግኝተዋል። በመጨረሻ የደረሱበት መደምደሚያ በፍጥነት ብዙ ነገሮችን ለመለወጥ መሞከራቸው ከወጣቱ ስኳዳቸው አቅም በላይ መሆኑን ነበር። በእርግጥ ሊንደርስ ከሳልዝቡርግ በፊት በዋና አሰልጣኝነት የሰሩት በአንድ አጋጣሚ ብቻ ነበር። በ2017-18 ለ4 ወራት በሆላንዱ ክለብ ኒሜገርን ያደረጉት ቆይታ ብቻ። ስለሆነም ወደ ሌላ ኃላፊነት ለማምራት ከመሞከራቸው በፊት ተጨማሪ ልምድ ማካበትና እውቀት መቅሰም እንደሚኖርባቸው አምነዋል። አሁን ከ6 ወራት እረፍት በኋላ ሊንደርስ አሁን በጣም ትኩስና ዝግጁ ሆነው ቀርበዋል። ቤተሰባቸውን ግን እንደገና ከተደላደለበት ስፍራ መንቀል አልፈለጉም። የማንቸስተር ሲቲ ኃላፊነቱን ሲረከቡ ቤተሰቦቻቸው በሆላንድ ይቆያሉ፣ ግን ቶሎ ወደ ማንቸስተር እየተመላለሱ እንዲጠይቋቸው ማድረግ የሚችሉበት መንገድ አመቻችተዋል። ሊንደርስ ደረታቸው ላይ የሲቲን ባጅ አድርገው መመልከት ለተወሰነ ጊዜም ቢሆን እንግዳ ስሜት መፍጠሩ አይቀርም። ከቀጣይ የውድድር ዘመን ጀምሮ ሊቨርፑልን ከዙፋኑ ለማውረድ የሚደረገው ጥረት አካል ይሆናሉ።
አንዳንዶች በሜርሲሳይድ የነበራቸውን ጊዜ በማስታወስ እንዴት እንዲህ ያደርጋሉ ብለው ያስቡ ይሆናል። ብዙዎች ግን ይህ ስራ ነው፣ የአሰልጣኝነት ዘመን ጉዟቸው መቀጠል አለበት፣ ስለዚህ ትክክለኛ ውሳኔ ነው የወሰኑት ብለው ከሳቸው ጎን ቆመዋል። ሊቨርፑልም ቢሆን ጆን ሄቲንጋ አያክስን ለማሰልጠን መሄዱን ተከትሎ ረዳት አሰልጣኝ ለመቅጠር ገበያውን እያሰሰ ነበር። ነገር ግን ሊንደርስን ስለመመለስ አላሰበም። ምክንያቱም ስሎት ከሚያምኗቸው ሲፕከ ሁልሾፍ ጋር በፈጠሩት ድንቅ ጥምረት ላይ ተጽዕኖ ሊያሳርፍ ይችላል የሚል ስጋት ስለነበረው ነው ሊቨርፑል እርሳቸውን ስለመመለስ ያላሰበው። ሊንደርስ ገና 42 ዓመታቸው ነው። ወደፊት በዋና አሰልጣኝነት የመስራት ህልም አላቸው። የሲቲን ኃላፊነት ለመቀበል መወሰናቸው ያንን ውጥናቸውን እርግፍ አድርገው የመተዋቸው ምልክት ተደርጎ ግን ሊታሰብ አይገባም። ምክንያቱም በኤቲሃድ የተፈራረሙት በንጽጽር የአጭር ጊዜ ኮንትራት ነው። ከዚህ ቀደም ከዚህ በኋላ ከክሎፕ በስተቀር ማንም ረዳት ሆኜ አልሰራም ብለው እንደነበር አይዘነጋም። ሆኖም ስራ ፈትቼ በተቀመጥኩበት የጓርዲዮላ ጥሪ ይደርሰኛል ብለው አስቀድሞ ሊገምቱ የሚችሉበት ድል ስላልነበር ነው ያንን የተናገሩት። ይህ አጋጣሚ እንደ ልብ የሚገኝ አይደለም። እናም የጓርዲዮላ ረዳት ለመሆን የተፈጠረላቸውን እድል እጃቸውን ዘርግተው ተቀብለውታል።